አንዳንድ አስመሳይ ሲበዛ አስመሳይ ሰዎች አላችሁ ማለት ነው። አሁን በና ሮታና እንዲሁም ደግሞ በና አብርሽ ዙሪያ የተለያየ ሀሳብና እንዲሁም ደግሞ አስተያየት እየሰጣን ነው ማለት ነው። ይሄም ማለት ሰሞኑን በተፈጠረው አብርሽ ላይ ቪዲዮ ተያዘ በሚለው ሁላችንም ሩታ ላይ ለምን የሚል ነገር አለን። አንዳንድ ደግሞ አስመሳዮች ማለት ነው። እናንተ ደግሞ ትክክል ናት ነው የምትሉ። ትክክል እንዴት የተኛ እኔ እኮ አንዳንዴ የምሬን ግርም ነው የምትሉኝ። በየተኛ አተሳሰባችሁ እያሰባችሁት እንደሆነ ወይስ ደግሞ እንዴት አድርጋችሁ እንደሆነ አላውቅም። በነገራችን ላይ እኔ ሁልጊዜም እላችኋለሁኝ ሩታን ይወዳታለሁኝ። ነገር ግን ደግሞ ዛሬ በመጣው ቪዲዮ ዛሬ ጥፋተኛ የሆነው አካል ሁልጊዜም ይወቅሳለሁኝ። ሩታን ራሷ ቢልወዳት የምታደርገው ነገር ትክክል ከሊሆነ ይወቅሳታለሁኝ። አብርሽን ደግሞ ስለማላደንቀው ትክክል ቢሰራም አይ ትክክል አይደለም አልለውም። ይሄንን ታውቃላችሁ። እኔ አላስመስልም እንደ አንዳንድ ሰዎች ማለት ነው። አሁን ብዙዬ ትላንት በተፈጠረው ነገር ብዙዬ ትክክል ናት። ምንም ያጠፋችው ነገር የለም። ጠይብ እናንተ አንዳንዳችሁ ያኔ አስመሳዮች ናቸው፣ እንደዚህ ናቸው የምትሉ አላችሁ እንዴ? የትኛው ሴት ይሄንን ነገር ታደርገው? አታደርገውም። ለምን ታስመስላላችሁ? ከዚህ በፊት የነበረውን ዛሬ አምጥታችሁ እሱ እኮ እንደደረጋት አትበሉ። ሩታን የምትወዷት ከሆነ የልጇ አባትን መውደድ አለባችሁ አይደል እንዴ? ከልጇ አባት ልትለያይ ትፈልጋላችሁ እንዴ እናንተ? መቼስ አንድ ሰው ከወደዳችሁ ከሚወደው ሰው ጋር አብሮ እንዲኖር እንጂ እንዲለያይ አትፈልጉም። ሰህ ወለላ። ስለዚህ የምታደርጉት ነገር ብዙዎች ማለት ባይቻልም ጥቂቶች አላችሁ። አሁን ያኔ ሩታን እንትን የምታበረታቱ ማለት ነው። እኔ ሩታን ይወዳታለሁኝ። ነገር ግን ደግሞ ከልጇ አባት እንድትለይ አልፈልግም። ቆይ ግን እናንተ ውዴታ ማለት ምን እንደሆነ አታውቁም እንዴ? አይገባችሁም እንዴ? አንዳንድ አስመሳዮች ማለት ነው። ያኔ አንድ ሰው ከወደዳችሁት ካደነቃችሁት የሚሳሳትበትን ቦታ ትክክል ነው አትበሉ። ውዴታ በዚህ ልክ አይደለም። የምሬን 10 ሩታን ብትወዷት ስታጠፋ ይሄ ቦታ ትክክል አይደለም በሉ። ለምንድን ነው የምታሽቃብጡት ማለት ነው? በጣም ነው የሚያናዱኝ አንዳንድ ልጆች ማለት ነው። ይሆን አስመሳዮች በጣም ነው የሚናደደው እነዚህን ልጆች ሳያቸው ማለት ነው። ለምን ብዙዬ እስከ ዛሬ ሲናያት ከሩታ ጎን እንጂ ከአብርሽ ጎን አይደለችም። ሳህ አሁን ደግሞ ያደረገችው ነገር ሁላችንም እንኳን ቤተሰቡን ቀርቶ እኛ ራሳችን ትክክለኛ እዚህ ጋር የምንከታተላቸው እኛ አስመሳዮችን አይደለም። ትክክለኛ ሩታ ላይ የሆነ ጥፋት ስናገኝበት ይሄ ነገር ሩታ እንዴት ነው የምንል፣ እንዲሁም ደግሞ አብርሽም ላይ የሆነ ጥፋት ስናገኝ ይሄ ነገር እንዴት ነው ስንል ያለን እኛ አሁንም እንደዛው ነው። አስመሳዮች ደግሞ እንዳስመሰላችሁ ነው። አንድ ሰው የምትወዱት ከሆነ እንዲሁም ደግሞ የምታደንቁት ከሆነ በሄደበት ገደል ሁላ ትክክል ነው አትበሉ። በገባበት ቦታ ሁላ ያን ትክክል ነው አትበሉ። ወዳጅ ማለት ደግሞ ሲጀመር እንደዛ አይደለም። እናንተ የራሳችሁ ወዳጃችሁ አስቡ። እናንተ ባጠፋችሁበት ነገር ያ ሰው እናንተን ካልመለሳችሁ ወይም ደግሞ በምትሄዱበት ቦታ ሁላ ትክክል ናችሁ ካላ ስታችሁ እንዴት ታቆታላችሁ? አታቆቱም። ሲጀመርም ደግሞ ወዳጅ ማለት እንደዛ አይደለም። በሄደበት በገባበት ጉድጓድ ሁላ ትክክል ነው ማለት አይደለም። የምሬንን ሲያጠፉ ይሄ ቦታ ጥፋት ነው። እኛ ተከታይነታችን ምንድን ነው? አንድን ሰው ስለወደድነው ብቻ በቃ ያ ሰው ቢያጠፋም ምንም ቢያደርግ ትክክል ነው ማለታችን እንደዛ አይደለም። ያኔ ጥፋት ያለውን አካል በዚህ ቦታ ይሄ ቢስተካከል፣ የሆነ ነገር ሲያደርጉ ደግሞ በዚህ ቦታ ይሄንን ብታስተካክሉ ነው እንጂ በሄደበት ሁላ ትክክል ነው አትበሉ። ሲጀመር ለራሳችሁ ያፍራችኋል ማለት ነው። አሁን አብርሽን እንዲሁም ደግሞ የአብርሽን ቤተሰቦች የሆነ ነገር የምትሉ እናንተ እንዲሁም ደግሞ በሩታና በአብርሽ መካከል ገብታችሁ አብርሽን ከፍ ሩታን ዝቅ የምታደርጉ፣ በተቃራኒው ደግሞ ሩታን ዝቅ አብርሽን ከፍ የምታደርጉ እናንተ ነገና ከነገ ያፍራችኋል። ለምን? እነዚህ ልጆች መቼም ሊለያዩ አይደለም። እስከ ዛሬ እኮ ብዙ ነገር አሳልፈናል። ምን ነው ትረሳላችሁ እንዴ? እናንተ ተከታይ አንዳንዶቻችሁ ማለት አስመሳዮች ማለት ነው። ትረሳላችሁ እንዴ? ከዚህ በፊት ስንት ነገር አሳልፎ ስንት ነገር ቢሎ ስንት ነገር ተባብሎ በመጨረሻ የት ነው ያሉት? ተጋብቶ ወለዱ።
እስከ ይሄንን ሰዓት አሁን ያሉበት ደረጃ እስከሚደርሱ ድረስ ደግሞ ሁል ጊዜም ይሄ ጭቅጭቅ አይደል እንዴ? ምን ነው ዛሬ አዲስ ሆነባችሁ እንዴ? ምን ነው እንዴ? ማስመሰላችሁ ደግሞ ልክ የለውም እንዴ? አንዳንድ አሽቃባጮች ማለት ነው። አታሽቃብጡ። እዚህ ጋር አብርሽ ጥፋት ሲያጠፋ እንደ ተከታይነታችሁ ወይም ደግሞ እንደ አድናቂው አብርሽ ሲያጠፋ አብርሽ ላይ አይ በዚህ ቢመለስ፣ እንዲሁም ደግሞ ሩታ ሆነ ነገር ስታደርግ ሩታ በዚህ ብትመለስ፣ ለምን ሁለታቸው አንድ መሆን ትፈልጋላችሁ አይደል? ስለዚህ ሁለታቸው አንድ መሆን እየፈለጋችሁ አሁን ደግሞ አብርሽን ዝቅ፣ አንዳችሁ ሩታን ከፍ፣ አንዳችሁ ሩታን ከፍ፣ አብርሽን ዝቅ። ለምን? የፈለገም ቢሆን ልጇ አባት ነው። የፈለገች ብትሆን ልጇ እናት ናት። ስለዚህ ትክክለኛውን ፈራጅ ብትፈርዱስ ግን ምን ትሆናላችሁ? ምድር አሽቃባጭ ሁላ አስመሳይ ሁላ ማለት ነው። በጣም ነው የምታናዱኝ አንዳንድ ልጆች። የምሬንን በዚህ ልክ እንዴ! ትላንት ከአብርሽ ነበሩ፣ ዛሬ ወደ ሩታ፣ ዛሬ ከአብርሽ ነበሩ፣ ትላንት ወደ ሩታ። ላ በሁለታቸው መካከል ያለውን ችግር በእርግጥ ያኒ ይሄንን ሲላችሁ አብዛኞቻችን እዚህ ጋር ድምጻችን ላይ ይሰማ እንዲሁም ደግሞ እንትን ላንሆን እንችላለን። ግን ደግሞ ተሰማም አልተሰማም ያኒ ግዴታ እነሱን ተከታይ ሆናቸው አይደል? የነሱ አድናቂ ናቸው አይደል? እንደ ሐሳብና እንደ አስተያየት አንዳንድ ነገር ማለት ትችላላችሁ አይደል? ስለዚህ ትክክለኛውን በሁለታቸው መካከል ያለውን ትክክለኛውን የሆነውን ነገር ላይ ምንድነው የማትናገሩት ነገር? እንደ እስከ መች ታሽቃብጣላችሁ? እስከ መች ደግሞ ታስመስላላችሁ? ላ ነገና አሁንም ደግሞ ታያላችሁ ማለት ነው። ነገና አብርሽና ሩታ ታርቆ እዚህ ጋር ሲመጡ የዛኔም ደግሞ አብርሽ እንዲህ ነው ሩታ እንዲህ ናት። ለምን ታስመስላላችሁ? በሁለታቸው መካከል እሷም የልጇ እናት እሱም የልጇ አባት በሁለታቸው መካከል ደግሞ ያለውን ጥፋትና እንዲሁም ደግሞ ማናቸው ያኔ ዛሬ በሚመጣው ቪዲዮ ጥፋት እያጠፋ ያለው ትክክል ያኔ በአንድ ቪዲዮ ውስጥ የሆናቸው ቦታ ትክክል ሊኖራቸው ይችላል። ያቺን ትክክል ናት። አሁንም ደግሞ በአንድ ቪዲዮ ውስጥ የሆነ ስህተት ሊኖረው ይችላል። ያንን ስህተት ደግሞ ይሄ ቦታ እኮ ስህተት ነው ለምንድን ነው የማንለው? ትክክለኛውን ነገር ለምንድን ነው የምናወራው? እኔ በጣም አንዳንድ ልጆች የምሬንን ምን እንደሚራሱ ግራ ነው የምታጋቡኝ። ብዙዬ ደግሞ ሲጀመር ያጠፋችው ነገር የለም እንደ እስከ ዛሬ ደግሞ ሲናያት ያኔ ከሩታ ጎን እንዲሁም ደግሞ እናንተ ተመልካች አይደላችሁ እንዴ? ግን ያኔ ለምንድን ነው ከወንድምሽ ጎናት የማትሆኚው ነገር? ወንድምሽን እኮ እየገፋሽው ነው፣ ወንድምሽን እኮ እንዲያደረግሽ ነው እያላችኋት ጊዜ ለሱ መልስ እየሰጣች የነበረው ምንም ቢሆን እሱም የሚለያቸው ነገር የለም። እሷም እህቴ ናት፣ እሱም ወንድሜ ነው። ስለዚህ በሁለታቸው መካከል ያለውን ነገር ትክክለኛውን ጥፋት አጠፋ ይላለሁኝ። ወንድሜ ስለሆነ ማደለለት ነገር ምንም የለም። ስለዚህ እያጠፋ ያለው እሱ ነው። እሷ ላይ ደግሞ ጫና እያበዛባት ነው እያለች ነበር አይደል? ባለፈው ደግሞ ሩታ በያዘችው ቪዲዮ ላይ ትላንት አውርታለች። ከትላንት በፊትም ማለት ነው ድብን አድርገሽ ጥፋተኛ ነሽ። የተኛ ሴት ደግሞ ይህንን ነገር ልታደርገው ትችላለች። ማንኛውም ሴት አታደርገውም። የልጇ አባት ያኒ አንድ ላይ ተኝቶ እየተነሱ ሰዎች ይህንን ቪዲዮ መያዝ በራሱ ምን የሚሉት ነገር ነው? ስለዚህ ይህንን በማድረግሽ እኔ ተቀይሜሻለሁ፣ እንዲሁም ደግሞ በጣም ነው ያኒ ያናደሽኝ ያለሽው እያለቻት ማናት ብዙዬ ናት ማለት ነው። ሳህ ወለላ ጠይብ እዚህ እናንተ ጭንቅላታችሁ የተዘጋ አንዳንዶቻችሁ ማለት ነው ጭንቅላታችሁ ማሰቢያ የሌለው አስመሳዮች ምድረ ማለት ነው። ጠይብ ትክክል አይደለች እንዴ? ትክክል ናት። የተኛው ሴት ይህንን ነገር ታደርገዋለች? አዎ እናውቃለን። እስከ ዛሬ ድረስ አብርሽም ሲበቀላት ሩታም ስትበቀለው፣ አብርሽ ከወንድ ሲመጣ ሩታም ማለት አብርሽ ከሴት ሲመጣ ሩታም ከወንድ ስትመጣ ብዙ ነገር አይተናል። እዚህ ጋር በሩታና በአብርሽ እንትን ማለት ነው። ጠይብ ያንን ዛሬ ለምን ረሳችኋት እናንተ? ለምን ረሳችሁ? ያንን አሳለፋችሁ? ቆይ እኔ አንዳንዴ ጥያቄ የሚፈጥርብኝ ነገር አለ። የዛሬውን ብቻ ነው እንደ የምታስቡት እናንተ? ትላንት ተፈጠረውና ዛሬ ብቻ ተፈጠረው ነው እንደ የምታስቡት? ከዚህ በፊት ሩታ ምን ስታደርግ ነበር? አብርሽ ምን ሲያደርግ ነበር? ጠይብ አሁን ደግሞ ትላንት ማለት ሰሞኑን በዚህ 3 ቀን 4 ቀን ውስጥ የተካሄደው ነገር ትክክል ነው ትላላችሁ እናንተ? አብርሽ ላይ ያደረገችው ነገር ሩታ ለምን ታስመስላላችሁ? አንዳንዶቻችሁ በጣም እያናደዳችሁኝ ነው።
ለማንኛውም ለሁሉም ነገር ልክ አለው። የምሬን ልክ የሌለው ነገር የለም። እንዲሁም ደግሞ የእነሱን ተከታይ ወይም ደግሞ የእነሱን አድናቂ ከሆናቸው አይቀር ነገና ከነጎዳ መታረቃቸው ለማይቀር ነገር እናንተ አብርሽን ከፍ ሩታን ዝቅ አታድርጉ። ሩታን ከፍ አብርሽን ዝቅ አታድርጉ። ሁለታቸው መካከል ያለውን ነገር ያኔ ትክክለኛውን ቢታወሩ ምን ትሆናላችሁ? ምንም። አሁን ነገ ከአብርሽ ስትመጣ አብርሽ ጀግና ትላላችሁ። እንዲሁም ደግሞ አብርሽን ትታው ወይም ደግሞ ከአብርሽ በሆነ ግጭት ሲጣሉ እንደ ሩታ ጀግና ትላላችሁ። እኔ እኮ የምሬንን አንዳንድ ተከታዮች ውህ እናንተ ሰው ናችሁ ወይስ ምንድነው? አላውቅም። ብቻ ለማንኛውም ብዙ አወራሁኝ መሰለኝ። ያኔ አንዳንድ ልጆችን ሳይ በጣም እያናደዳቸው ስለሆነ ነው። እንዲሁም ደግሞ ሩታ ሰሞኑን ያደረገችው ነገር አዎ እንዳለችው ብዙዬ ድብን አድርጋ ነው ያጠፋች። የትኛውም ሴት ይህንን አታደርገው። አዎ ሲጃጃሉ ነበር። ሩታም እንደዛው፣ አብርሽም እንደዛው። ሩታም ከአብርሽ አታንስ፣ አብርሽም ከሩታ አያንስ። ሲጃጃሉ ነበር። ያንንም እያየነ ነበር ማለት ነው። ግን ሰሞኑን ደግሞ የተደረገው ወይም ደግሞ ያደረገችው ነገር ትክክል ነው ብዬ እኔም አልልም። የምሬንን ብዙ ጊዜ ይላችኋለሁ፣ ሩታን እወዳታለሁ። ግን እንደ አንዳንድ ሰዎች አላስመስልም። ስታጠፋ ለምን አብርሽም ደግሞ የሆነ ነገር ሲሰራ ለምን ማለት ይቀጥላል ማለት ነው። እናም ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እዝነት እንዲሁም በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። እንዲሁም የምታስመስሉ ምድር አስመሳዮች ማለት ነው ተቆጣው። ተው። ነገና ከነጎዳ አብርሽና እንዲሁም ደግሞ ሩታ ታርቆ መምጣታቸው ስለማይቀራ ማለት ነው። ስለዚህ በሁለታቸው መካከል ያለውን ችግር ወይም ደግሞ በመጣው ቪዲዮ መሰረት ያን ያጠፋውን አካል ብታወሩ ብዬ አስባለሁኝ። ሁላችሁን አመሰግናለሁኝ። ሰላማችሁ ይብዛ በያላችሁበት። ቸር ቆዩልኝ። ባይ ባይ።